ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ጤና ይስጥልኝ። ውድ ሀገሬ ልጆች፣ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ኢንሻአላህ ዛሬም ደግሞ ክፍል 9 ይዤ መጥቻለሁ። የነቢያት ታሪክ። ዛሬ ደግሞ ነብዩላህ ዘከሪያና ያህያ አለይሂ ሰላም ክፍል 9። ጊዜው ሱለይማን አለይሂ ሰላም ከሞተ ረጅም ዘመናትን ቢያስቆጥርም በፍልስጤን ምድር በሚተካኩ የተውራት ካህናት አማካኝነት አላህ በብቸኝነት እየተመለከ ነበር። የተውራት ህግጋቶችም አንዳንድ ንጉሶች ለአስተዳደር ይመቻቸው ዘንድ ካህናቱን እያስገደዱ ከሚሸሩት ውጭ ሁሉም በጥሩ ሁኔታ እየሄደ ነው። በዚያች ምድር በብዙ ሺህ የሚቆጠሩ ነቢያት እና ረሱሎች ተተካክተውባታል። ይሁን እንጂ አሁን ተራው የነቢዩላህ ዘከሪያ አለይሂ ሰላም ነው። ዘከሪያ በበይተል መቅደስ ከሚገኙ የተውራት መምህራን አንዱ ሲሆን ከሁሉም ይልቅ አላህን በመፍራትና የተውራት ህግጋትን በአግባቡ በመፈጸምም የሚያስተካክለው የለም። ካህናቱ በንጉሶች አማካኝነትና ንጉሶች ዘንድም ለመወደድ ሲሉ ተውራትን ለመሻር ሲሞክሩ ዘከሪያ ስለሚከለክላቸው ለዘከሪያ ያላቸው አመለካከት መጥፎ ነው። ይሁን እንጂ ዘከሪያ ተውራት እንዳይበረዝ ለረጅም ዓመታት ከነዚህ ካህናት እየተናነቀ እድሜውን እጅጉን ገፋ። በዚህ ሁኔታ ላይ ሳሉም በመልካምነቱ የሚታወቀው የመርየም አባት የሆነው እና የዘከሪያ ደግሞ ውድ ጓደኛ ኢምራን ሞተ። ኢምራን ሲሞት ካህናት ለሱ ካላቸው አክብሮትና ፍቅር የተነሳ ልጁን መርየምን ሊያሳድጉ ይሻሙ ጀመር። በመጨረሻም ሁሉም ካህናት ነቢዩላህ ዘከሪያን ጨምሮ መርየምን ለማሳደግ እጣ ተጣጣሉ። ሲጣጣሉም የመርየም አሳዳጊ የአክስቷ ባል የሆነው ዘከሪያ ሆኖ ተገኘ። ዘከሪያ ምንም እንኳን መርየምን ለማሳደግ ኃላፊነቱን ቢወስድም መርየም ግን በእናቷ ስለት መሰረት ኑሮዋን በበይተል መቅደስ ግቢ ውስጥ አድጋለች። በአሳዳጊነት የመርየምን ኃላፊነት የወሰደውም ዘከሪያ ዘወትር ቀንና ማታ እየተመላለሰ መርየምን ይጎበኛታል። ሁልጊዜም ሊጎበኛት ሲመጣ የተለያዩ ጣፋጭ ፍራፍሬዎችን እሷ ዘንድ ያገኝም ነበር። ከዕለታት አንድ ቀን ዘከሪያ መርየምን ሊጎበኛት ክፍሏ ሲገባ አጠገቧ በኢየሩሳሌም ምድር የማይበቅል ፍራፍሬ አገኘ። በጣም በመገረምም መርየምም ይህን ፍራፍሬ ከየት አምጥተሽው ነው ብሎ ጠየቃት። መርየምም ከአላህ ዘንድ ነው፣ አላህም የፈለገውን ያለ ገደብ ይረዝቃል ብላ መለሰችለት። ይህም ሲሰማ ዘከሪያ ለየት ያለ ስሜት ይሰማው ጀመር። ለረጅም ዘመናት በምናቡ አምቆ ሲያሳስበው የነበረው ጉዳይ አሁን እንደ አዲስ ፊቱ ላይ ድቅን አለበት። ዘከሪያ ምንም እንኳን እድሜው ገፍቶ ሽበቱ ጸጉሩን ቢወረውም ልጅ ለመውለድ ግን አልታደለም ነበር። ዛሬ ከመርየም አንደበት የሰማው ንግግር ግን ሞራሉን እንደ አዲስ አንቀሳቅሶታል። ዘከሪያም ከመርየም አላህም ለፈለገው ያለ ገደብ ይረዝቃል የሚለውን ቃል እንደሰማም ወደ መህሪብ ወይም ደግሞ ግላዊ የአምልኮ ቦታ ገሰገሰ። ልክ መስገጃው ላይ እንደቆመም በተለሳለሰ አንደበቱ ጌታዬ ሆይ እኔ አጥንቴ ደከመ፣ ራሴም በሽበት ተንቀለቀለ። አንተን በመለመኔ ጌታዬ ሆይ ምንጊዜም
እድለቢስ አልሆንኩም። እኔም ከበኋላዬ ዘመዶቼን በእርግጥ ፈራሁ። ሚስቴም መካን ነበረች። ስለዚህ ከአንተ ዘንድ ለኔ ልጅን ስጠኝ፣ የሚወርሰኝ ከያዕቆብ ቤተሰቦችም ነቢያትን የሚወርስ የሆነን ልጅ ስጠኝ። ጌታዬ ሆይ ተወዳጅም አድርገው ሲል አላህን ተማጸነ። እዚያ በቆመበት አላህም ዘከርያ ሆይ እኛ በወንድ ልጅ ስሙ የሕያ በሆነ ከፊት በፊት ሞክሼን ባላደረግንበት እናበስርሃለን በማለት ምላሽ ሰጠው። ዘከርያም በመገረም ጌታዬ ሆይ እኔ እርጅና በእርግጥ የደረሰብኝ ሲሆን ባልተቤቴ መሃን ስትሆን ለእኔ እንዴት ልጅ ይኖረኛል አለ። አላህም ነገሩ እንደዚሁ ነው፣ ጌታህ ከአሁን በፊት ምንም ያልነበርከውን አንተን የፈጠርኩህ ሲሆን እርሱ በእኔ ላይ ቀላል ነው አለው። ዘከርያም ጌታዬ ሆይ እንግዳውስ ስለ መውለዴ ለእኔ ምልክትን አድርግልኝ አለው። አላህም ምልክትህ ጤናማ ሆነህ ሳለህ 3 ሌሊትን ከነቀናቸው ሰዎችን ለማነጋገር አለመቻልህ ነው በማለት መለሰለት። ከዚያም ዘከርያ በጌታው ቃል ኪዳን መሰረት የሕያ የተባለ የወንድ ልጅ አባት ሆነ። ክቡራን አንባቢያን ከዘከርያና የሕያ ታሪክ በአንድ ዘመን ከመሆኑ ባሻገር እጅጉን ትስስር ስላለው አንዱን ከአንዱ ነጥዬ ላቀርብላችሁ ባለመቻሌ ሁለቱም አንድ ላይ ልቀላቅለው ተገድጃለሁ። የሕያ በአባቱ ነቢያዊ አስተዳደግና በመለኮታዊ ስነ ስርዓት ታንጾ አደገ። የሕያ አላህ የተውራትን ሕግጋት እንደ ጉድ አሳውቆታል። በኢየሩሳሌምም የተውራት ፍራጅ ሆኗል። በዚህ ሁኔታ ላይ ሳለም 30 ዓመት ሳይሞላው የነቢይነትን ማዕረግ ከአላህ ዘንድ ተሰጠው። የሕያ ምንም እንኳን የእውቀትን ጫፍ የደረሰ አሊም ቢሆንም ምንም አይነት ኩራት የሌለበት ልጅ ሲሆን በዘመኑ ሰዎች ርካሽ የተባለውንም ልብስ ነበር የሚለብሰው። የሕያና ኢሳ በአንድ ዓመት የተወለዱ ምርጥ ዘመዳሞች ከመሆናቸውም ባሻገር ማይለያዩ ጓደኛሞች ናቸው። አንድ ቀን ሁለቱም ቁጭ ብለው በማውጋት ላይ ሳሉ አላህ የሕያን 5 ነገሮችን እንዲተገብርና የኢየሩሳሌምን ሕዝቦችም እንዲያዛዘዘው። ኢሳም ለየሕያ አላህ 5 ነገሮችን እንድትተገብርና ሕዝብህንም እንድታዛዙሃል። አንተ የምትፈጽመው ከሆነ ፈጽመው፣ ካልፈለክ ለኔ ተውልኝ አለው። የሕያም ወንድሜ ሆይ አላህ እኔን ያዘዘኝን ነገር አንተ ቀድመኸኝ ከተገበርከው አላህ እኔን እንዳይቆጣኝ እፈራለሁ አለው። ከዚያም የሕያ እስራኤላውያንን በቅዱስ መስጂድ ውስጥ ሰብስቧቸው መስጂዱን ሞሉት። ከዚያም እሱ ከፍ ባለ ቦታ ላይ ቆመ። ሕዝቦቼ አላህ 5 ትእዛዛትን እኔም እንዲተገብራቸው ለእናንተም እንዳደርስ አዞኛል አለ። የመጀመሪያ አላህ ከሱ ሌላ ምንም አካል ሳታጋሩ እንድትገዙት። ያ ማለት አንድ ሰውዬ አንድ ባሪያ ገዝቶ ሳለ ይህ ባሪያ ግን ለአሳዳሪው ሳይሆን ለሌላ ሰው ነው የሚያገለግለው። ይህ ትክክል ነውን? እንደዚሁ ሁላ እናንተም አላህ ፈጥሯችሁ እሱ እየረዘቃችሁ ሌላ አካል ልታመልኩም አይገባም። ሁለተኛው ሶላት እንድትሰግዱም አዟችኋል። አላህ ሶላት በሚሰግድ ሰው ፊት ለፊት ላይ ይሆናል። ሶላት ስትሰግዱ ፊታችሁን አታዟዙሩ። ሶስተኛ በጾምም አዟችኋል። የጾመኛ አፍ ሽታ አላህ ዘንድ ከሚስክ ሽቶ ይልቅ የተወደደ ነው። አራተኛ ምጽዋትን በመመጽዋትም አዟችኋል። የምጽዋት መመጽዋት ምሳሌ አንድ ሰው ጠላቶች አግተውት የገሉት እጁን ከአንገቱ አጣፍረው ባሰሩት ጊዜ እሱም ለኔ መስዋዕት ሚሆን ነገር ላምጣ ብሎ ሲጠይቃቸው አጋቾቹም በፈቀዱለት ጊዜ በትንሽም በትልቅም
የተተውን በማስታወስ ራሱን ነፃ እንደማውጣት ነው። አምስተኛ አላህም በማውሳት እንድትጠመዱ አዟችኋል። አላህን የማውሳት ምሳሌ አንድ ሰውዬ ጠላት ሊገድለው ሲያሳድደው ብርቱ መከላከያን ሲያገኝ እንደሚድነው ሁላ ዚክር ሲያደርግም ከአሳዳጅ ሸይጣን በአላህ ይድናል በማለት የአላህን ትዕዛዝ አስተላለፈላቸው። ነቢያቶችም ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ትረካ ከተረኩ በኋላ ለባልደረቦቻቸው እኔም አላህ ባዘዘኝ በ5 ነገሮች አዛችኋለሁ። አንደኛ በአንድነት አንድ እንድትሆኑ፣ ሁለተኛ የምላችሁን በማድመጥ፣ ሶስተኛ የማዛችሁን በመታዘዝ፣ አራተኛ በሂጅራ በድን ምክንያት መሰደድ፣ አምስተኛ በአላህ መንገድ በመታገል አዛችኋለሁ። ከሙስሊሞች አንድነት አፈንግጦ ሰው እስኪመለስ ድረስ የእስልምናን ማዕረግ ከአንገቱ እንዳይወጣ ይቆጠራል። የወጣ በመሃይማንም ጥሪ የተጠራ ወይም ዘረኛ እሱ ከሙስሊሞች አንድነት አፈንግጦ ሰው እስኪመለስ ድረስ የእስልምናን ማዕረግ ከአንገቱ እንዳወጣ ይቆጠራል። የወጣ በመሃይማንም ጥሪ የተጠራ ወይም ዘረኛ እሱ የጀሃነም ማገዶ ነው አሉ። ከዚያም ሶሐቦች ያ ረሱላላህ ሰው ቢጾምም ቢሰግድም የጀሃነም ይሆናል ብለው ሲጠይቋቸው ረሱልም ሰለላሁ ዐለይሂ ወሰለም አዎ ቢጾምም ቢሰግድም እኔ ሙስሊም ነኝ ብሎ ቢያስብም ሙስሊሞችን በስሞቻቸው ጥራቸው፣ አላህ በስማቸው ስም ሙስሊሞችን ሙእሚኖች ብላችሁ ጥሯቸው አሉ። አሁን ሙስሊሞች እርስ በርስ ማን ተባብለን እንደምንጠራራ ሆድ ይፍቸው። ይህ የየህያ ስም በኢየሩሳሌም ምድር እጅጉን ይጋነን ጀምሯል። በአስደናቂ እውቀት የሰዎችን ትኩረት የሚስብ ልጅ መሆኑንም በዘመኑ ኢየሩሳሌምን ያስተዳድር የነበረውን ንጉሥ ሄሮዶስ ጨምጭምታ ከሰማ ተሰነባብቷል። ከዕለታት አንድ ቀን ንጉሥ ሄሮዶስ የወንድሙ ልጅ የሆነችውን ሄሮዶንያን ለማግባት ዝግጅት ላይ ሳለ ይህ ጋብቻ የተውራትን ሕግጋት የሚጻረር መሆኑን የህያ ተናገረ። ንጉሥ ሄሮዶስን ለማግባት የቋመጠችውም ሄሮድያ የተባለች ሴት የህያን ለመግደል ሁኔታዎችን ማመቻቸት ጀመረች። ንጉሥ ሄሮዶስ ሁሌ በዓመት አንድ ጊዜ የሚያከብረው ክብረ በዓል አለ። በዚያን ቀን ምንም አይነት ውሸት አያወራም። ሰለሞንም ነገር ቃለ ኪዳን ከገባ ይፈጽማልም። እናላችሁ ይህ ክብር በዓል ደረሰና ሄሮዶስ ህዝቡን ሰብስቦ ያን በዓል በማክበር ላይ ሳለ ይህችን ሊያገባት ያሰባት ሴት ፊት ለፊት መታ ልቡን በሚያዋልል ሁኔታ መደነስ ጀመረች። ሄሮዶስም ልጅቷን የፈለግሽውን ነገር ጠይቅኝ እፈጽምልሻለሁ አላት። ዛሬ ንጉሥ ቃል ኪዳን ማያፈርስበት ቀን ነው ብያችኋለሁ። እሷም የዘከርያ ልጅ የሆነውን የህያን ደግሞ እፈልጋለሁ አለች። እሱም ሌላ ነገር ጠይቅኝ አላት። እሷም በቁ የሱን ደም ነው የምፈልገው አለችም። እሷም በቃ የሱን ደም ነው የምፈልገው አለችው። ንጉሱም በሐሳቧ ተስማምቶ ወታደሮችን ወደ የህያ ላካቸው። ወታደሮቹም የህያን ብዙ ከፈለጉት በኋላ በመጨረሻም መህሪብ ውስጥ ከአባቱ ጎን ተቀምጦ ተመስጦ ሲሰግድ አገኙት። እዛው ሶላት ላይ እያለ የህያን አንገት ቆርጠው በድኑን ትተው አንገቱን ይዘው ወደ ንጉሱ ዘንድ ተመለሱ። ልጁ ካጠገቡ እንደ በግ ሲታረድ ያየው ዘከርያ ግን ከሶላቱ ፍንክች አላለም ነበር። ወታደሮችም ሄሮዶስ እና ሄሮድያ ባሉበት ቦታ ወስደው የየህያን ጭንቅላት ፊት ለፊታቸው አስቀመጡላቸው።
ያን ቀን በደስታና በፍንጥዚያ ካሳለፉ በኋላ የቀኑ ክፍለ ጊዜ ተጠናቆ ምሽት ለበቀል ተዘጋጅቶ ብቅ አለ። ልክ መሬት በምሽት ጨለማ እንደተሞላች የሄሮድስ ቤተ መንግስት ሄሮዲያን እና ወታደሮችን በአጠቃላይ ይዞ ወደ መሬት ሰመጠ። ሌሊት ስለነበር ኢየሩሳሌም ነዋሪያን ስለ ክስተቱ ምንም የሚያውቁት ነገር አልነበረም። ልክ ሌሊቱ ነግቶ ሰው መንቀሳቀስ ሲጀምር የንጉሳቸው ቤተ መንግስት ከነዚያው ነገር በሙሉ እንደሰመጠ ተመለከቱ። ህዝቡም እዚያ ቦታ ላይ እንደ ጉድ ከተሰበሰበ በኋላ ትናንት የህያ ስለተገደለ የዘከርያ ጌታ ተቆጥቶ ነው ዛሬ ንጉሳችን የተበቀለው። ስለዚህ እኛም ዘከርያን በመግደል ለንጉሳችን እንበቀልለት በማለት ተስማሙ። ከዚያም ሁሉም ተሰብስበው ዘከርያን ፍለጋ ጀመሩ። ዘከርያ ይህን ወሬ ሲሰማ ወደ ጫካ መሸሽ ጀመረ። ነገር ግን ህዝቦቹና ኢብሊስም ከኋላው እየተከተሉት ነበር። በመጨረሻም ዘከርያ ከአንዲት ዛፍ አጠገብ ሲደርስ ዛፏ መሃሏን ከፍታለትና እኔ ውስጥ ግባና ተደበቅ አለችው። ዘከርያም ከኋላም ካሉት ጠላቶች ራሱን ለማትረፍ ወደ ከፈተችለት ዛፍ ዘሎ ሲገባ ከኋላው ኢብሊስ ነበር እና የለበሰውን ፎጣ ጎተተበት። ዘከርያም ሙሉ ለሙሉ ዛፏ ውስጥ ሲገባ ዛፏም እንደ መጀመሪያ ድፍን ሆነች። ነገር ግን የፎጣው ጫፍ ትንሽ ይታይ ነበር። እስራኤላውያኑ የዘከርያ አሳዳጆች ኮቴውን ተከትለው ሲመጡ ዘከርያን ሊያገኙት አልቻሉም ነበር። ከዚያም ኢብሊስ በሰው ተመስሎ መጣና ማንን ፈልጋችሁ ነው አላቸው። እነሱም ዘከርያን አይተኸዋል አሉት። እሱም አዎ እዚች ዛፍ ውስጥ ገብቷል አላቸው። እነሱም እንዴት ሆኖ ነው ዛፍ ውስጥ የሚገባው በማለት አሾፉበት። ኢብሊስም ዛፏ ላይ ድግም ተሰርቶ ነው የገባው፣ ይኸው ካላመናችሁም የፎጣው ጫፍ እዩ ብሎ አሳያቸው። እነሱም የፎጣውን ጫፍ በዛፍ ላይ ሲመለከቱ ዘከርያ ዛፏ ውስጥ እንዳለ አረጋገጡ። ይሁን እንጂ ዘከርያን ከዚች ዛፍ እንዴት አድርገው ማውጣት እንዳለባቸው በጣም ግራ ተጋብተው ሲመካከሩ ኢብሊስ ብቅ አለና ዛፏን እኩል ግማሿን በመጋዝ ቁረጧት፣ ያኔ በውስጧ ያለው ዘከርያም አብሮ ይቆረጣል በማለት ሀሳብ ሰጣቸው። እነሱም መጋዝ አምጥተው የዛፏን እኩል መሃል ሲቆርጡ ዘከርያንም ጭምር በመጋዝ ገዘገዙት። ያ አላህ እርግማን በእነሱ ላይ ይሁን። ዘከርያም በተወለደ በ150 ዓመቱ በጠላቶቹ እጅ ነፍሱ ወጣች። ኢና ሊላሂ ወኢና ኢለይሂ ራጂዑን። የአላህ ሰላምና እዝነት በዘከርያና በባሪያ ላይ ይሁን። ከዚያም አላህ ሱብሓነሁ ወተዓላ አባቢሉን ምድር ጆርዶስ የተባለን ንጉስ አስነስቶ ኢየሩሳሌም በመሄድ እስራኤላውያንን እንዲበቀል በሂክማው ላከው። ንጉሱ ወታደሩን አስከትሎ ከባቢሎን ተነስቶ ኢየሩሳሌምን ሲቀርብ የጦር አዛዥ የሆነው ንቡዛንን በመጥራት እኔ እስራኤላውያንን ካገኘኋቸው ሁሉንም ገድዬ የምገደለውን እስከማጣ ድረስ እና ደሞቻቸው የሰራዊቴን እግሮች እስኪያርሱ ድረስ ልፈጃቸው ቃል ገብቻለሁ። አንተም እስራኤላውያን ቁርባን ወደሚቀርቡበት ስፍራ በመሄድ ግደላቸው በማለት አዘዘው። የጦር አዛዥም ሰራዊት አስከትሎ እስራኤላውያን ቁርባን የሚያቀርቡበት ቦታ ላይ ሰፈረ። የጦር አዛዡ እዚያ ቦታ ላይም የሚንተከተክ ደም ተመለከተ። እስራኤላውያንም ሰብስቦ የእስራኤልን ልጆች ሆይ ይህ ደም በምን ምክንያት ነው የሚንተከተከው ብሎ ጠየቃቸው። እስራኤላውያንም ይህ እኛ ለጌታችን ያቀረብነው ቁርባን ሲሆን ለረጅም ዘመናት ተቀባይነት ስላላገኘ ነው የሚንተከተከው አሉት። የጦር አዛዡም እየዋሻችሁ ነው፣ እውነቱን ንገሩኝ አላቸው።
እስራኤላውያንም ንግስናና ነብይነት ከኛ ዘር ተቆርጧል፣ ለዚያ ነው ቁርባችን ተቀባይነት ያጣው አሉት። የጦር አዛዥም በ770 እስራኤላውያንን እዚያው አረዳቸው። ይሁን እንጂ ደሙ መንተክተኩን አላቆመም። ከዚያም 700 እስራኤላውያን ካህናትንም አስመጥቶ ደሙ አጠገብ አረዳቸው። ነገር ግን አሁንም ደሙ አልረጋም፣ በመንተክተክ ላይ ነው። አህባብ ኢንሻአላህ ያው ታሪኩ አሁንም ይቀጥላል፣ ረጅም ነው ማለት ነው። ደቂቃ እንዳላበዛባችሁ የኔ ወዶች አመሰግናለሁኝ። ላይክ፣ ሼር፣ ኮሜንት ያረጋችሁ ለምታበረታቱኝ በሙሉ ጀዛኩሙላሁ ኸይራን ምስጋናዬ ከልብ ነው እያልኩኝ የዛሬው ቪዲዮ እዚህ ጋር ይበቃኛል ማለት ነው። ነገ በቀጣይ ክፍል 10 እስከምንገናኝ መልካሙን ሁሉ ተመኘውላችሁ። መልካም ጊዜ፣ መልካም ቀን ከነ ምሽቱ ከነ ዳሩ ተመኘውላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ